ሰላም በያላችሁበት ይሁን የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የዜና ኢትዮጵያ መሰናዶ በምዕራፍ 2 የአጀንዳ ጉዳዮችና ሌሎች በርካታ ርዕሰ ጉዳዮችን ይዞ ተመልሷል። እስከ 8 ሰዓት እንቆያለን። ሰፊ ጉዳዮችን ከሀገር ውስጥም ከውጭም እንዳስሳለን። መታሰቢያ ደረጃና ጌታቸው ይግዛው የዛሬ ዕለት ዓርብ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ እያደረግን ነው። የ7 ሰዓት አበይት ጉዳዮቻችንን እንጠቁማችሁ። የሳይበር ጥቃትን ለመከላከል በትብብር መስራት እንደሚያስፈልግ የኢትዮጵያ የሳይበር ደህንነት ማህበር አስገነዘበ። በአማራ ክልል የሚካሄዱ የሰላም ኮንፈረንሶች በክልሉ ዘላቂ ሰላምን ለማጽናት የሚደረገውን ጥረት እንደሚያግዙ ተገለጸ። በአዲስ አበባ ከተማ አስተዳደር ተገንብተው የተመረቁ የገበያ ማዕከላት አሁን ላይ እየሰጡ ያሉ አገልግሎት ሸማቹን በቀጥታ ከአምራቹ ጋር ከማገናኘት አንጻር አጋዥ እየሆኑ መምጣታቸው ተገለጸ። ከውጪ እስራኤል በኢራን ወታደራዊና የኒውክሌር ጣቢያዎች ላይ ጥቃት ሰነዘረች። በዜና ኢትዮጵያ የስፖርት መሰናዶ ደግሞ በኦስሎ ዳይመንድ ተጠባቂ የነበረው የወንዶች 5000 ሜትር ውድድር ምሽቱን ሲደረግ ኢትዮጵያዊው አትሌት ቢኒያም መሐሪ ሁለተኛ ደረጃን ይዞ አጠናቋል። እዚህ አዲስ አበባ ሸጎሌ ከሚገኘው የኢቲቪ ዋናው ስቱዲዮ የተጠናቀሩ ዘገባዎች እንዳሉ ሆነው ሪፖርተሮቻችን በርካታ ሁነቶችን ሲከታተሉ ቆይተዋል። ተጨማሪ መረጃዎችን በቀጥታ መስመር ላይ እየገቡ ያጋሩናል። በመናነሳው ጉዳይ ላይ ተጨማሪ ሐሳብና ማብራሪያ የሚሰጡን እንግዳም እንጋብዛለን። በዚህ መሰረት ሪፖርተራችን ሞላ ለማየሁ በቀጥታ መስመር ላይ ነው የሚገኘው። የሳይበር ጥቃትን ለመከላከል በትብብር መስራት እንደሚያስፈልግ የኢትዮጵያ ሳይበር ደህንነት ማህበር አስገንዝቧል። ማህበሩ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር ተባብረው ደግሞ ሶስተኛውን የሳይበር ደህንነትና ዲጂታል ሽግግር ጉባኤን እያካሄደ ነው የሚገኘው። ይህንን ጉባኤ እየተከታተለ ነው ሞላ። ተጨማሪ መረጃዎችን ከሱ እንጋራለን። ወደ ባህር ዳር እናልፍና ሪፖርተራችን ሳሙኤል ወርቃየሁን በቀጥታ መስመር ላይ እናገኘዋለን። በአማራ ክልል የሚካሄዱ የሰላም ኮንፈረንሶች በክልሉ ዘላቂ ሰላምን ለማጽናት የሚደረገው ጥረት እንደሚያግዙ ተገልጿል። ጉዳዩን በተመለከተ ከሳሙኤል ተጨማሪ መረጃዎችን እንሰማለን። እንደዚሁም ነስረዲን ሐሚድ ከአሶሳው ስቱዲዮአችን በቀጥታ መስመር ላይ ነው የሚገኘው። የኢፌዴሪ መከላከያ ሰራዊት የ404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል በአሶሳ መካሄድ ጀምሯል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከነስረዲን እንወስዳለን። ሀገር ነሻየልኝ ማብራን ትቆያለች። በዋናነት በፕላስቲክ አዋጅ ላይ ያሉ አዳዲስ መረጃዎች ምንድናቸው የሚለውን እየነገረችን ነው በኋላ ላይ የምንገናኘው። ከዛ በተጨማሪ በመናነሳው በመረጥነው ጉዳይ ላይ ተጨማሪ መረጃ የሚያጋሩን እንግዳ ጋብዘንላችኋል። እንግዳችን ደረሰ ንጋቱ ናቸው። የኢትዮጵያ አርታያን ማህበር ዋና ዳይሬክተር ናቸው። ከመገናኛ ብዙሃን አጠቃላይ እንቅስቃሴ ጋር ተያይዞ ያሉ መረጃዎችን ከሳቸው ጋር እንጋራለን ወደ በኋላ ላይ። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ጋር አብራችሁ ስላላችሁ ከልብ እናመሰግናለን። አብራችሁን ሆነው ሰዎች ቁጭ ብለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም አሳጥቷታል። ለነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻው መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው። በኢቲቪ ዜና ኢትዮጵያ ላይ ጠብቁን። ባለፉት 6 ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ፍሳሐ ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው። እንጠብቁ። የአብሮነትና የመረዳዳት ባህልን በማጎልበት የወገን ደራሽነትን ያረጋገጠ ነው የበጎ ፍቃድ አገልግሎት። የአረንጓዴ አሻራ የአቅመ ደካሞችን ቤት የማደስ እንዲሁም ደግሞ ትምህርት ቤቶችን የመገንባት በሰላም ግንባታ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ይሳተፋሉ። ኢቲቪ በሰኔ ወር ይህንን የክረምት በጎ ፍቃድ አንስቶ በስፋት ይዳስሳል። በቅርብ ቀን
ይጠብቁ። የ2017 የትምህርት ዘመን በመጠናቀቅ ላይ ነው። በትምህርት ስርዓቱ ያለውን መሰረታዊ ችግር ለመፍታት ከሚወሰዱ እርምጃዎች የትምህርት ምዘናና የፈተና አስተዳደር ስርዓቱን ማስተካከልና ማዘመን ነው። በዚህ ዓመት በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ600 ሺህ በላይ ተማሪዎች ፈተናውን ይወስዳሉ። ከዚህ ውስጥ 150 ሺህ የሚሆኑት ተማሪዎች ፈተናውን በበይነ መረብ የሚወስዱ ይሆናል። ይህ ጉዳይ የኢቲቪ 57 የሰኔ ወር አጀንዳችን ይጠብቁ ነው። ከፍተኛ የስልጣን ባለቤት የሆነው የሕዝብ ተወካዮች ምክር ቤት የ2017 በጀት ዓመትን እንዴት አሳለፈው? ለሀገርና ለሕዝብ የሚበጁ አዋጆችንስ በምን መልኩ አጽድቋል? በበጀት ዓመቱ የታቀዱ ሀገራዊ እቅዶችስ አፈጻጸማቸው ምን ደረጃ ላይ ደርሷል? የበጀት ዓመቱን የምክር ቤቱን አፈጻጸም የተመለከቱ ዘገባዎችን ኢቲቪ በሰኔ ወር ወደ እናንተ ያደርሳል። ይጠብቁ። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ መምህራን ጋር ውይይት አካሂደዋል። ይህንን ውይይት ዛሬ ምሽት በኢቲቪ እንዲሁም በተለያዩ የመገናኛ ብዙሃን አማራጮች ከምሽቱ 2 ሰዓት ተኩል ጀምሮ ይተላለፋል። እንድትከታተሉም ከወዲሁ በአክብሮት እንጋብዛለን። በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ጋር ተጨማሪ መረጃዎችን ወደምንጋራባቸው ዘገባዎች ደግሞ እናልፋለን። የሳይበር ጥቃትን ለመከላከል በትብብር መስራት እንደሚያስፈልግ የኢትዮጵያ የሳይበር ደህንነት ማህበር አስገነዘበ። የኢትዮጵያ የሳይበር ደህንነት ማህበር ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ያዘጋጁት 3ኛው የሳይበር ደህንነትና ዲጂታል ሽግግር ጉባኤ እየተካሄደ ይገኛል። የኢትዮጵያ የሳይበር ደህንነት ማህበር ፕሬዚዳንት ዶክተር ብርሃኑ በየነ ጉባኤው የሳይበር ጥቃትን ለመከላከል ትብብርን ለማጠናከር ዓላማ ያደረገ ስለመሆኑ አንስተዋል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን በስፍራው የሚገኘው ሞላ አለማየሁ በቀጥታ መስመራችን ላይ ተገኝቷል። ሞላ እንዴት ቆይተሃል? ድጋሚ ነው የተገናኘ ነው። የተካሄደ በሚገኘው ጉባኤ ላይ የተነሱ ሀሳቦች ምንድን ናቸው? መልካም መቲ፣ እንግዲህ ቀደም ሲል በ6 ሰዓት ዜና እንደገለጽ ነው በተለይ ትብብርን ለማሳደግ ዓላማው እያደረገ የሳይበር ደህንነትና ዲጂታል ትራንስፎርሜሽን ጉባኤ ነው እየተካሄደ የሚገኘው በዚህ በአዲስ አበባ። እንደሚታወቀው በዲጂታል በዓለም አቀፍ ደረጃ የዲጂታል በተለይም መስፋፋትን ተከትሎ የሳይበር ጥቃት እየጨመረ መሆኑን መረጃዎች ያመላክታሉ። ይህ ድንበር የለሽና ኢተገማች እየሆነ የመጣው የሳይበር ጥቃት በዓመት በብዙ ትሪሊየን ዶላር የዓለም ኢኮኖሚ ላይ ተጽዕኖ እንደሚያሳድር እና ጉዳት እንደሚያደርስ ነው ጥናቶች የሚያመላክቱት። በኢትዮጵያም እና በአፍሪካም እየጨመረ መሆኑን መረጃዎች ያመላክታሉ። በኢትዮጵያ ለአብነት የ2017 በጀት ዓመት የ6 ወር ሪፖርትን ብንመለከት በኢትዮጵያ 4674 የሳይበር ጥቃቶች ሙከራዎች መደረጋቸውን የኢንፎርሜሽን መረብ ደህንነት አስተዳደር መረጃ ያመለክታል። ከዚህ ውስጥ በርካቶችን መቋቋምና መከላከል ቢቻልም 264 የሚሆኑት ግን በኢትዮጵያ ላይ ጉዳት ማድረሳቸውን ያስተዳደሩ መረጃ ይጠቁማል። እንግዲህ በተቋማት ደረጃ የሚደረጉ መከላከሎች እንዳሉ ሆነው ኢተገማችና ድንበር የለሽ የሆነው የሳይበር ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ ተቋማት በግለሰብ ወይም በግለሰብ ደረጃ የሚያደርጉትም ወይም በተናጠል ከሚያደርጉት የመፍትሄ ሀሳቦች በተጨማሪ በቅንጅትና በትብብር መስራት መፍትሄ መሆኑ ተመላክቷል። እዚህ ጉባኤ ላይም በተለይም የፋይናንስ ተቋማት መንግስታዊና መንግስታዊ ያልሆኑ ተቋማት ተገኝተዋል። ከዚህ ከሳይበር ሴኩሪቲ ጋር ወይም ከሳይበር ደህንነት ጋር የሚሰሩ ተቋማት በፖሊሲ አማራጮች እንዲሁም ደግሞ አሉ ያሏቸውን የመፍትሄ ሀሳቦችና የየተቋማቱን ተሞክሮ እያቀረቡ ይገኛል። የተቋማት ተሞክሮ ተቀምሮ በትብብር መስራት በኢትዮጵያ የሚደርሰውን የሳይበር ስጋት ለመቀነስ አጋዥ መሆኑን ነው የማህበሩ ፕሬዚዳንት ዶክተር ብርሃኑ የገለጹት። እንግዲህ በአፍሪካ እያደገ የመጣው የዲጂታል መስፋፋት እንዲሁም ደግሞ ከሱ ጋር ተያይዞ የአጠቃቀም ውስንነት ወይም ክፍተት መኖሩ በዋናነት ለጥቃቱ መጨመር እና አፍሪካን ማዕከል ያደረገ መሆኑን ነው ማህበሩ ፕሬዚዳንት ዶክተር ብርሃኑ የገለጹት። በኢትዮጵያም ይህ እውነታ መኖሩንና በተለይም ደግሞ ከጊዜ ወደ ጊዜ የዲጂታል መስፋፋት ቢኖርም የዲጂታል አጠቃቀምና እውቀትን ማሳደግ ግን ይበል የሚያሰኝና ዋና መፍትሄ መሆኑን ነው የማህበሩ ፕሬዚዳንት የጠቆሙት። እንግዲህ በኢትዮጵያ እያደገ የመጣውንና በዋናነት ትኩረት የሚያደርገው ደግሞ በትምህርት፣ በጤና፣ በፋይናንስ ተቋማት በመሆኑ
እነዚህ ሙከራ የሚደረጉ ሳይበር ጥቃቶች ታርጌታቸውን ወይም ኢላማዎችን ቢመቱ በኢኮኖሚው ላይ በደህንነት ተቋማት ላይ እንዲሁም በመሰረተ ልማት ላይ የሚያደርሱት ተጽዕኖ እጅግ ከፍተኛ ነው። የኢንፎርሜሽን መረብ አስተዳደርን ጨምሮ ሌሎች ተቋማትም እዚህ መከላከል ላይ እየሰሩ ሲሆን ይህ በተለያዩ ተቋማት የሚደረገውን የተናጠል መከላከል በመንግስታዊና መንግስታዊ ያልሆኑ ተቋማት በቅንጅትና በትብብር መስራት ጉዳቱን ለመቀነስ ዋና መፍትሄ መሆኑን ያመላከተ ሀሳብ ነው በዚህ በጉባኤ እየተነሳ ያለው። ለአሁን ያለኝ መረጃ ይህን ይመስላል። ወላ ስለ መረጃዎች እናመሰግናለን። መልካም ቀን። በአማራ ክልል የሚካሄዱ የሰላም ኮንፈረንሶች በክልሉ ዘላቂ ሰላምን ለማጽናት የሚደረገውን ጥረት እንደሚያግዙ ተገለጸ። በክልሉ ከተካሄዱ የሰላም ኮንፈረንሶች መካከል ትናንት የተጠናቀቀው የሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ ተጠቃሽ ነው። በክልሉ ላይ ያለው አሁናዊ የሰላም ሁኔታን መነሻ በማድረግ በዚሁ ጉዳይ ላይ ተጨማሪ ሀሳቦችን ሊያጋራን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ በድጋሚ ይገኛል። ሳሙኤል እንደምን ቆየህ? የሰላም ኮንፈረንሶች በተለይ የክልሉን ሰላም ለማጽናት ምን ያክል አስተዋጽኦ ያበረክታሉ? ምልከታን ጨምረህ ብታጋራን። አመሰግናለሁ። እንግዲህ በአማራ ክልል የተፈጠረውን የጸጥታ ችግር ወደ ሰላም ለመመለስ እንግዲህ በርካታ ጥረቶች እየተደረጉ ይገኛሉ። ከነዚህም መካከል ከህግ ማስከበርና ከሚተላለፉ የሰላም ጥሪዎች ባሻገርም በርካታ ህዝባዊ ውይይቶች፣ በርካታ የሰላም ኮንፈረንሶች እየተካሄዱ ይገኛሉ። ላብነትም ብናነሳ እንግዲህ በዚህ አንድ ወር ውስጥ ብቻ በተለያዩ አካባቢዎች በተለያዩ ወረዳዎችና ቀበሌዎች ማህበረሰቡን ያሳተፉ የህዝባዊ የሰላም ኮንፈረንሶች ሲካሄዱ ቆይተዋል። ለነዚህ ደግሞ ዋነኛው ዓላማው በተለይም ደግሞ በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማጽናትና ሰላምን ለመመለስ በተለይ ማህበረሰቡ ሚናውን አውቆ ሚናውን ሊወጣ እንደሚገባና በተለይም ደግሞ የአካባቢ ሰላም ወደ ሰላም ለመመለስ በሚደረገው ጥረትም እንግዲህ ማህበረሰቡ ሚናውን ሊወጣ የሚችሉባቸውን ሁኔታዎች እንግዲህ የተለያዩ ውይይቶች ሲካሄዱ ቆይተዋል። ከዛም ባሻገር ደግሞ እንግዲህ ከሰሞኑን በተለይ ትናንትና ከትናንት በስቲያ ለሁለት ቀናት ሲካሄድ የቆየው የሰላም ኮንፈረንስም ሌላኛው ተጠቃሽ ነው ማለት ነው። ይህም እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ እንግዲህ በባህር ዳር ከተማ ሲካሄድ ቆይቶ ትላንት መጠናቀቁ የሚታወስ ነው። በዚህም እንግዲህ በተለይም ደግሞ በክልሉ ሰላምን ለማጽናት በሚደረገው ጥረት የሃይማኖት አባቶችና የሃይማኖት ተቋማት ሚናቸውን ሊወጡ በሚችሉባቸው ሁኔታዎች በተለያዩ ውይይቶችና የተለያዩ ጥናታዊ ጽሑፎችም ቀርበው የተለያዩ ውይይቶች ሲካሄዱ ቆይተዋል ማለት ነው። እንግዲህ በተለይም ደግሞ ሰላምን ሁሉም ማንኛውም ሃይማኖት ስለ ሰላም ይሰብካል፣ ስለ ሰላም ያስተምራል፣ ስለ ሰላምም ይሰብካል። ከዚህ ረገድ ታዲያ በተለይም ደግሞ አሁን እየታዩ ያሉ ግጭቶችን በማርገብ ረገድና ግጭቶችን በማስቆም ረገድ ደግሞ የሃይማኖት አባቶች ከፍተኛ ሚናን ይጫወታሉ ማለት ነው። እንግዲህ በባህር ዳር ሲካሄድ በቆየው የሰላም ኮንፈረንስም እነዚህና የተለያዩ የሰላምን የሚሰብኩ መልእክቶች ሲተላለፉ ነበር። ከዛ ባሻገርም በተለይም ደግሞ የባህር ዳር ከተማ ነዋሪዎችም የተሳተፉበት ኮንፈረንስም በተለይ በትላንት በማጠቃለያ መርሃ ግብሩ ላይ ተካሂዶ ነበር። በዚህም ማህበረሰቡም ለሰላም ያለውን ፍላጎት ያሳየበት ነበር። ከዛ በተጨማሪም ደግሞ ሰላምን ለማጽናትም ማህበረሰቡ እንግዲህ ከመንግስት ጎን ቆሞ ሚናውን እንደሚወጣም እንግዲህ የተለያዩ መልእክቶችም የተላለፉበት ነበርና እንዳጠቃላይ በተለይ እነዚህ በተለያዩ አካባቢዎች የሚደረጉ እነዚህ ኮንፈረንሶች የሰላም ኮንፈረንሶች ትናንት የተጠናቀቀውን ጨምሮ ማለት ነው በተለይ ለክልሉ ለሚደረገው የሰላምን የማጽናት ስራ ደጋፊ ወይም ደግሞ እንደሚያግዝ የተለያዩ አስተያየቶችንም እንግዲህ ሲያጋሩ ነበር። ከዛ በተጨማሪም እንግዲህ እነዚህ የሃይማኖት አባቶች ምን በለው ማህበረሰቡ በተለይ በሁለቱ መካከል በታጠቁ ኃይሎችና በመንግስት መካከል የሚፈጠሩ ልዩነቶችን በማጥበብና ወደ ድርድርና ወደ ውይይት የሚመጡበትን መንገድ በማመቻቸትና ማህበረሰቡም ደግሞ እነዚህ ኃይሎች የወጡት ከማህበረሰቡ ነውና እነዚህን ኃይሎች በመምከር በመገሰጽ የሃይማኖት አባቶችም እነዚህን ኃይሎች በመምከርና በመገሰጽ ወደ ሰላም የሚመጡበት ሁኔታም በማመቻቸት በኩል እንግዲህ የበኩሉ ሚና ሊጫወት እንደሚችል እንግዲህ እኛም እንግዲህ በትናንትናው ዕለት ሲካሄድ በቆየው የሰላም ኮንፈረንስ ያነጋገርናቸው የተለያዩ የሃይማኖት አባቶችና መሪዎች ሀሳባቸውን ሲሰጡ ነበር። እንግዲህ እነሱም አሳይመንቶችን ወስደው የቤት ስራዎችን ወስደው በየእምነት ተቋማታቸው የተለያዩ ስለ ሰላም በመስበክና እነዚህ መሰል ተግባራት በማከናወን ስለ ሰላም ሚናቸውን ሊወጡ እንደሚችሉ ሀሳባቸውን የገለጹበት ሁኔታ ነበር። ሳሙኤል ለመረጃ እናመሰግናለን። መልካም ቀን። ከሪፖርተሮቻችን ጋር የምናደርገውን ቆይታ እንመለስበታለን። በትንታኔ ወደ ያዝነው አንድ ዘገባ ደግሞ እንለፍ። የአፈር እርጥበትን በመጠቀም በመኸር ወቅት ቀድመው የሚዘሩ ሰብሎችን የዘር ስራ እያከናወኑ መሆናቸውን በአማራ ክልል የምዕራብ ጎጃም ዞን አርሶ አደሮች ተናገሩ። በዘንድሮ የመኸር እርሻ 17 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ ስለመሆኑም ተገልጿል። ሳሙኤል ወርቃየው
አሁን የምንገኝበት ወቅት አርሶ አደሩ ለመኸር እርሻ ሲያደርግ የነበረውን ዝግጅት አጠናቆ በተለይ ቀድመው የሚዘሩ የበቆሎና የመሳሰሉ ሰብሎችን የሚዘራበት ወቅት ነው። በአማራ ክልል ምዕራብ ጎጃም ዞን የጃቢ ጠህናን ወረዳ አርሶ አደሮችም የበቆሎ ማሳቸው ላይ የዘር ስራ ሲያከናውኑ አግኝተናቸዋል። ዝግጅታችን ማሽላ 2 ግባት ነው ያቀጅ ዳጉሳ 1 ግባት፣ ጤፍ 1 ግባት፣ በርበሬ 2 ግባት አሁን ተዘጋጅተናል። አሁን ዳጉሳም ያው እየበሰልን ነው። ማሽላ በመጨረስ ለዳጉሳ በሰላ ነው የምንገባ። ከዚያ ወደዚያ አለፍ ሲል ሐምሌ ሲጠጋ ደግሞ የጤፊቱንና የበርበሬ ተከላ ያለችቱን ማሳ ይሄን ያለውን ማሳ እየሸፈን ነው። ያው አሁንም እያዘጋጀን ነው። ገና እያዘጋጀን ምን ዘራ ነው። በቆሎ አጠቃቀማችን አሁን በሁለተኛው አርሰን አሁን በሶስተኛው ነው የምጣር። በርበሬ ደግሞ እንደዚሁ ደግሞ በርጥብ ተወልሞ ታርሶ በተክል ሰዓት በርጥብ ሰዓት የሚተከለው። አርሶ አደሮቹ በዚህ ዓመት ያዘጋጁት መሬታቸውን ከበቆሎ ባሻገርም ስንዴ፣ ጤፍና በመሳሰሉ ሰብሎች በማልማት የተሻለ ምርት ለማግኘት አቅደው እየሰሩ መሆናቸውን ተናግረዋል። ጥሩ አጠቃቀም አድርገን በማዳበሪያ ስናደርግበት ያው እስከ 15 ኩንታል እናገኛለን። ደህና አድርገን ታመረትንበትና ተቆጣጠር ነው ጎርፍ ምን ተተንከባከብ ነው ደህና ምርት ይሰጣል። እነዚህ ያለች ቦታ ምርት በፍጹም አይገኝም። ይሆት ነው ጭቃውን አድቦሉ ብለን ብንበላው ይሄ ህይወት ነው። እንኳን ምህር ተዘሩ ለመኸር እርሻ ስራቸው የሚያስፈልጋቸው የአፈር ማዳበሪያ በሚፈልጉት ልክ እንዳልቀረበላቸው የሚናገሩት አርሶ አደሮች የአፈር ማዳበሪያ እጥረቱን ለማካካስ የተፈጥሮ ማዳበሪያ ወይም ኮምፖስትን በአማራጭነት ተጠቅመው ማሳቸውን በማልማት ላይ እንደሚገኙም ነው የገለጹት። ተህውዷል ነው እንጂ ይህ ኮምፖስት ተደርጓል። አማራጭ እየተጠቀም ነው። በድንቹ አሁን ኮምፖስት አለ። አሁን በይበልጥ እንዲያውም ዘንድሮ ያው ይህ ማዳበሪያ ተወደደ ሲባል ጊዜ ሙላውም ማሰዋ ተደርጎባታል እና በይበልጥ ኮምፖስት ያዘጋጀ ሰው ጥሩ ምርት ይሰጣል። አሁንም ቢሆን በቀጣይ ለሚዘሩ ሰብሎች የሚቀርበው የአፈር ማዳበሪያ መጠን የአርሶ አደሩን ፍላጎት ታሳቢ ያደረገ መሆን እንዳለበትም አርሶ አደሮች ተናግረዋል። መንግስት ባለው ነገር የማዳበሪያ አቅርቦት ጨመር ቢያደርግልን ነው። አሁን እኛም ባለው ጉዳይ ላይ መርታማ ከሆነ ማንኛውም ሰው ተጠቃሚ ነው። እኛ ብቻም ሳይሆን ገበሬው ብቻም ሳይሆን ማንኛውም የኢትዮጵያ ሕዝብ ተጠቃሚ ነው። እኛማ የምንፈልግ ዳብ 2 ኩንታል ሩያ 2 ኩንታል የምንፈልግ ነው እና ይሄንን ለማግኘት አልቻለም እና እሱን ብታስተካክሉልን የተሻለ ምርት እናገኛለን። በዚህ ዙሪያ ምላሽ የሰጡት የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጉማስ ያንተነህ እንደገለጹት በዞኑ ከ1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ግዥ በመፈጸም እስካሁን ከገባው 467,000 ኩንታል የአፈር ማዳበሪያ ውስጥ 97 በመቶ የሚሆነው ቀድሞ ለሚዘሩ ሰብሎች ማሰራጨት ተችሏል ነው ያሉት። በቀሪ ጊዜያት ለሚዘሩ ሰብሎችም በቂ ማዳበሪያ ለማቅረብ በትኩረት እየተሰራ ይገኛል ብለዋል። አሁን ላይ እየተሰራጨ ያለው ቀድሞ ለሚዘሩ ሰብሎች ነው። ለሌሎች ሰብሎች አርሶ አደሩ ወረፋ እየተጠባበቀ ያለበት ሁኔታ ነው ያለው ማለት ነው። መጀመሪያ በቆሎ መዝራት ስላለብን ለበቆሎ የሚያስፈልገው ግብዓት ኦልሞስት 122,000 ሄክታር ይሸፈናል። ከዚያው 97,000 በኮሞዲቲ ነው የሚሸፈነው። ይሄንን ሊያሸፍን የሚችል የግብዓት አቅርቦት አለን እጃችን ላይ አለ። ሁለተኛው ሰብል ስንዴ፣ በርበሬ ነው። ቀጣይ ከ2 ሳምንት ከ3 ሳምንት በኋላ የሚመጣ ስለሆነ እነዚህ ጊዜዎች በሚመጡበት ጊዜ እንደተባለው የሎጂስቲክሱ ሂደት ተፋጥኖ አጠቃላይ የግብዓት አቅርቦታችን በተሳለጠ መልኩ ትራንስፖርት የሚሆንበት ሁኔታ ምቹ ሁኔታዎች እየተፈጠሩ ያሉበት አግባብ አለ። ከሚመለከተው አካል ጋርም እየተነጋገርን ያለንበት አግባብ ስላለ በዚህ 2 ሳምንት ውስጥ ለቀጣይ ሰብሎች የሚሆን የአፈር ማዳበሪያ አቅርቦት የምናዘጋጅበት ሁኔታ ይኖራል ማለት ነው። በዞኑ በምርት ዘመኑ ከ305,000 ሄክታር በላይ መሬት በተለያዩ ሰብሎች በመሸፈን 17 ሚሊዮን ኩንታል ምርት ለማግኘት ታቅዶ እየተሰራ መሆኑም ተነግሯል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ለመጋራት በቀጥታ መስመራችን ላይ እንግዳ ጋብዘናል። ዶክተር ድረስ ሳህሉ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ ናቸው። በቀጥታ መስመር ላይ ነው የሚገኙት። ዶክተር እንደምን ውለዋል? ክልሉ የመኸር እርሻን የሚያመርት አካባቢ እንደመሆኑ ለዘንድሮ የመኸር እርሻ የተደረገው አጠቃላይ ዝግጅት ምን ይመስላል? እሺ፣ አመሰግናለሁ። በአማራ ብሔራዊ ክልላዊ መንግስት በዚህ ዓመት 5.4 ሚሊዮን ሄክታር መሬት በማረስ ከ185 ሚሊዮን ኩንታል በላይ ምርት ለማምረት እንቅስቃሴ እያደረግን እንገኛለን። ለዚህ ደግሞ አጠቃላይ ከቀበሌ ጀምሮ እስከ ክልል ድረስ ያሉ የግብርና ሙያተኞችን በፓኬጅ ማሻሻያዎችና በአጠቃላይ የሰብል አመራረት ዘዴ ላይ በቂ ስልጠና ተሰጥቶ ወደ ስራ ገብተናል። እስካሁን ድረስ ከ4.5 ሚሊዮን በላይ ሄክታር መሬት ታርሶ ተዘጋጅቷል።
በዘር የተሸፈነው ከዚህ ውስጥ ወደ 500 ሺህ ሄክታር የሚጠጋው መሬታችን በዘር መሸፈን ችለናል። በቆሎ፣ ማሽላ፣ የምግብ ገብስ የመሳሰሉትን የአዝርት አይነቶች በዘር ሸፍነናል። ከዚህ ጋር ተያይዞ ያው በዋናነት በዚህ ወቅት አንዱ ትልቁና ዋናው ጉዳይ የማዳበሪያና የዘር ስርጭት ነው። በዚህ ዓመት በቂ ምርጥ ዘር አባስተን እያሰራጨን እንገኛለን። የማዳበሪያ ስርጭትንም በተመለከተ እስካሁን ድረስ ከ4.5 ሚሊዮን ኩንታል በላይ ማዳበሪያ ወደብ ድረስ ደርሶልናል። በአርሶ አደሩ እጅ የገባው ከዚህ ውስጥ ከ3.75 ሚሊዮን ኩንታል በላይ ማዳበሪያ ወደ አርሶ አደሩ አሰራጭተን አርሶ አደሩ በጊዜው ዘር ዘርቶ ምርትና ምርታማነትን እንዲያሳድግ ወቅቱን የጠበቀ ክትትልና ድጋፍ ስርዓት እያደረግን እንገኛለን። ዶክተር ቀደም ሲል ሲያነሱልን ነበረ የግብአት ስርጭትን በተመለከተ በተለያዩ አካባቢዎች ላይ ለአርሶ አደሩ ተደራሽ የማድረግ ስራዎች እየተሰሩ ስለመሆናቸው አንስተውልናል። ምናልባት ግን እጥረት እንዳይከሰት ከማድረግ አንጻርስ ምን ያህል ጥንቃቄና ቁጥጥርን እያደረጋችሁ ትገኛላችሁ? ግብአት አቅርቦትን በተመለከተ የፌዴራል መንግስቱም በወቅቱ ግብአት ገዝቶ እያጓጓዘልን ይገኛል። እስካሁን ድረስ በሰብል ለሚሸፈነው መሬታችን የሚሆን በቂ ግብአት ገብቷል። ከ4.5 ሚሊዮን ኩንታል በላይ ማዳበሪያ እየተጓጓዘ ነው ያለ። አርሶ አደሮችም ቅድም እንዳነሳው 3.75 ሚሊዮን ኩንታል ገብቷል። አሁን ላይ ለሚዘሩ ሰብሎች በቂ ማዳበሪያ አለ። በቀጣይ ደግሞ ለሚዘሩ የሰብል አይነቶች የማዳበሪያ እጥረት እንዳይገጥም ከፌዴራል የግብርና ሚኒስቴር ጋር በመተባበር በበቂ ሁኔታ እንዲቀርብ ከፍተኛ ርብርብ እየተደረገ ይገኛል። አሁንም በመንገድ ላይ በርካታ ትራኮች ተጭነው ወደ ክልላችን ማዳበሪያ እያጓጓዙ ይገኛሉ። ቀድመው በሚዘሩ አካባቢዎች ቅድሚያ ተሰጥቶ ማዳበሪያው እንዲደርስ ለማድረግ የክልሉ ግብርና ቢሮ ቀድሞ የሚዘሩ አካባቢዎችን ለይቶ ከወደብ ጭነት ለሚያካሂዱ ኃይሎች መረጃ ሰጥቶ እየተጓጓዘ ስለሚገኝ አርሶ አደሩ ያነሳው የማዳበሪያ አቅርቦት ስጋት በእኛ በኩል ስጋት አይሆንም። ወቅቱን ጠብቀን እያመላለስንና እያጓጓዝን ስለሆነ ይሄ ችግር ሊሆን አይችልም። የግብርና ሚኒስቴርም ከፍተኛ ትኩረት ሰጥቶ እያገዘንና ተባብረን እየሰራን ስለሆነ በክልላችን በዚህ ዓመት የማዳበሪያ እጥረት ይኖራል ተብሎ አይጠበቅም። ዶክተር ድረስ ሳህሉ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ በቀጥታ መስመራችን ላይ ገብተው ለሰጡን መረጃ እናመሰግናለን። መልካም ቀን። ይህም የቅዳሜ መልክ ነው። ይህም የቅዳሜ አንዱ መልክ ነው። ይህም የቅዳሜ መልክ ነው። የቅዳሜ መልክ ዘወትር ቅዳሜ ከ2 ሰዓት እስከ 5 ሰዓት በኢትዮጵያ ቴሌቪዥን በቀጥታ ስርጭት ከእናንተ ጋር ቆይታ የሚያደርግ አዲስ የዜና ሾው ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት እያደረገ ባለው ጉዞ ውስጥ እንግዲህ ማሳያ ሊሆን የሚችል በአዲስ አቀራረብ በአዲስ ፎርማት እየመጣ ዝግጅት ነው። እንድትከታተሉ እንጋብዛለን። ዜና ኢትዮጵያ አሁንም ይቀጥላል። ተመልካቾቻችን ካፍታ በኋላ ስንመለስ
በህንድ በደረሰው አስደንጋጭ የአውሮፕላን አደጋ ህይወታቸውን ያጡት ባልና ሚስት የሕክምና ባለሙያዎችና 3 ልጆቻቸው ህልፈት ዓለምን ያነጋገረ ክስተት ሆኗል። ይህንኑ ጉዳይ በስፋት እናነሳለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ ዕለቱ የአጀንዳ ጉዳያችን እናልፋለን። የአዲስ አበባ ከተማ አስተዳደር አምራችና ሸማቹን በቀጥታ በማገናኘት የዋጋ ንረትን ለማረጋጋት የሚያግዙ ሁለገብ የገበያ ማዕከላትን መገንባቱን ገልጿል። በዚህ ሳምንትም የላፍቶ ቁጥር 2 ሁለገብ የገበያ ማዕከል ተመርቆ ስራ ጀምሯል። ይህንን ጨምሮ በአዲስ አበባ መግቢያ በሮች 5 ሁለገብ የገበያ ማዕከላት ተገንብተው አገልግሎት እየሰጡም ይገኛሉ። በእነዚህ የገበያ ማዕከላት የአትክልትና ፍራፍሬ፣ የተለያዩ የእህል አይነቶችና ሌሎችም የመሰረታዊ ፍጆታ ሸቀጦች ለሸማቾች እየቀረቡ ይገኛሉ። ይሄ ጉዳይ ነው የአጀንዳ ጉዳያችን። ጉዳዩን በተመለከተ ተጨማሪ መረጃዎችን እንዲያጋሩን ደግሞ እዚህ ስቱዲዮአችን እንግዳ ጋብዘናል። የአዲስ አበባ ንግድ ቢሮ ምክትል ኃላፊ ፍስሐ ጥበቡ እዚህ ስቱዲዮ ናቸው። ስለመጡልን ከልብ እናመሰግናለን። ቀዳሚው ጥያቄ ማሻገር ጥሩ። ቀደም ሲል ያነሳ ነው አንድ ጉዳይ አለ አጀንዳ አድርገን ዛሬ የምናወራበት በአዲስ አበባ ከተማ አስተዳደር ውስጥ የተለያዩ የገበያ ማዕከላት ተገንብተው ለተገልጋዮች አገልግሎትን እየሰጡ ይገኛሉና እንደው እነዚህ ማዕከላት አሁን ላይ ሸማቹን በቀጥታ ከአምራቹ ጋር በማገናኘት ረገድ እየተጓዙበት ያለው ርቀት ምን ይመስላል? በጣም ጥሩ ነው። እንግዲህ 5ኛው የገበያ ማዕከል ተመርቋል። ከዛ በፊት የላፍቶ እዛው ቁጥር 1 ላይ የአትክልት ተራ በቀድሞ የነበረ ወደዛ ከተዘዋወረ ጊዜ ጀምሮ አገልግሎት ሰጥ የነበረ ነው። ከሱ ተሞክሮ በመውሰድ ደግሞ ያው ክብርት ከንቲባችንና በሁሉም አመራር ተሳትፎ የለሚኩራ ክፍለ ከተማ ተገንብቷል። እንደዚሁ መቃይ ቃሊቲ ተገንብቷል። በአራተኛ ደረጃ ደግሞ የኮልፌ ተመርቆ አገልግሎት ጀምሯል። አሁን በቅርቡ ደግሞ የለሚኩራ የአቃቂ ቁጥር 2 የላፍቶ ቁጥር 2 ስራ ጀምሯል። በአጠቃላይ እንግዲህ በአራቱ የገበያ ማዕከላት የላፍቶ ቀድሞን ሳንጀምር ከ300 በላይ አምራቾች ገብቶ አገልግሎት እየሰጡ ይገኛሉ። የዚህ የገበያ ማዕከሉ ዋናው ዓላማ የሸማቹና አምራቹን ማገናኘት ነው። የአዲስ አበባ ከተማ ነዋሪ የኑሮ ውድነትና ጫናን ለመቅረፍ ሲባል የገበያ የዋጋ ለማረጋጋት አምራቹ ቀጥታ ወደ እነዚህ ማዕከላቶች እየገባ ለቅዳሜና እሁድ መዳረሻዎች እያሰራጨ መሀል ላይ ያለምንም እሴት ሰንሰለት ዋጋ የሚጨምሩ አካላትን በመቁረጥ የዋጋ ማሻሻ በማድረግ አገልግሎት ይሰጡ ይገኛሉና ይሄ ስራ ከጀመረ ጀምሮ እንግዲህ በምርት አቅርቦትም ከተማዋ ላይ በቂ የሆነ የምርት አቅርቦት እየቀረበ ይገኛል። በአንጻራዊ ዋጋም የተረጋጋ ይገኛል። በተለይ ሰብል ላይ በዚህ ዓመት ላይ በጣም የተረጋጋ ዋጋ ነው ያየነው። በማዕከሎቻችን ዋና የማህበረሰቡ የሚጠቀማቸው የሰብል ምርቶች ጤፍን ጨምሮ በዝቅተኛ ዋጋ ከገበያ ዋጋ እስከ 30-40% ድረስ በዝቅተኛ ዋጋ እየቀረበ ይገኛል። ይሄ እንግዲህ በአንድ ጊዜ ብቻ ከማሳ አምጥቶ አምራቹ እየሸጠ ነው የሚገኘው። ምንም ሁለተኛ የዋጋ ጭማሪ የለውም። የቤት ክራይ የለውም። ምንም የሚያወጡት ወጪ የለም። በጣም በዝቅተኛ የአስተዳደር ወጪ ነው ቤት እየተገለገሉ የሚገኙትና የከፍተኛ የዋጋ ቅናሽ አድርጓል። አትክልት ላይም በተመሳሳይ መጠነኛ የሆነ የዋጋ ቅናሾች አሉ። በጥቅሉ ከገበያ ዋጋ 15-20% በቅናሽ እየተሸጠ ይገኛል። የአቅርቦት ብዙ ችግር የለም። አሁን ባለው ተጨባጭ ሁኔታ በዚህ ጊዜ አይታችሁ ከሆነ የዛሬ ዓመት የዛሬ 2 ዓመት ዋና የአትክልት ምርቶች ይፈትኑን ነበረ። አሁን ዋና ሸማቹን አምራቹን እያገኘን ስንመጣ ዋጋም አቅርቦትም እየተረጋጋ ያለበት ሁኔታ አለ። ምናልባት እንደው ቀደም ሲሉንም እንደነበረው ገበያው ሰንሰለት ሳይበዛበት ሸማቹ ከአምራቹ በቀጥታ የሚገናኝበት መሆኑ በተመጣጣኝ ዋጋ ምርቶችን ተጠቃሚው እንዲያገኝ እድል የሚፈጥር እንደሆነ እያነሱልን ነበርና ምን ያክል እንደው የዋጋ ንረትን ከማረጋጋትም አኳያ የአዲስ አበባ ንግድ ቢሮ በገበያ ውስጥ የሚታዩ አንዳንድ ምክንያታዊ ያልሆኑ የዋጋ ንረቶችን ከመከላከል አኳያስ በእናንተ በኩል እየተሰራ ያለው ስራ ምንድን ነው የሚመስለው? ይሄ እንግዲህ ሁለት ነገሮች ናቸው ጎን ለጎን የሚሰሩት። በአንደኛ ደረጃ የዋጋ ንረት የሚጨምሩ ዋጋ አላግባብ እንዲንር የሚያደርጉ በተለይ ምርት በመደበቅ እና እንደነዚህ የመሳሰሉ ነገሮች በከተማ አስተዳደሩ በተለይ በንግድ ቢሮ በቅንጅት ከሰላምና ጸጥታ ከደንብ ማስከበር ከፖሊስ ጋር ግብረ ኃይል አለ። የተደራጀ ቁጥጥር ይደረጋል፣ እርምጃም ይወሰዳል። ግን ዋናው መፍትሄ አቅርቦት ነው። አቅርቦቱ በየጊዜው እየጨመረ በሄደ ቁጥር በቂ የሆነ አቅርቦት ገበያ ላይ እስካለ ድረስ እንደነዚህ አይነት ሁኔታዎች አይከሰቱም አይባልም። ግን
ያጠቃላይ የንግድ ስርዓታችን ገና የዘመነ ያለ መሆኑ በውድር ላይ ተመሰረተ ያለ መሆኑ አሁንም ጥቂት የሚባልም ስግብግብ ነጋዴዎች ምክንያት እየቀረቡ ዋጋ የሚጨምሩ እህል ምርት የሚደብቁ ቢኖሩም አቅርቦቱ በራሱ ግን ስርዓት እያሳዛቸው ስለሚሄድ የከተማ አስተዳደሩም ንግድ ቢሮ ዋና ትኩረት አድርጎ እየሰራ ያለው ቁጥጥሩ እንደተጠበቀ ሆኖ አቅርቦት ላይ ሰፊ የሆነ ስራ መስራት ነውና አቅርቦት ላይ ሰፊ ስራ በመስራታችን በዚህ አመት ላይ አንጻራዊ የሆነ ቅድም እንዳልኩ አንጻራዊ የሆነ የዋጋ መረጋጋት አለ። የአቅርቦት እጥረት አላጋጠመንም። ብዙ በዓላቶችን አልፈናል። አሁን ክረምት ውስጥ እየገባን ነው። ለክረምቱም በቂ ስቶኮችን እያዝን ነው የምንገኘው። በተለይ ሰብል ላይ አትክልት ያው በባህሪው ረጅም ጊዜ አገልግሎት መቆየት ስለማይችሉ ወጣ ብለን አርሶ አደሮችን እየፈለግን አምራቹን እየፈለግን ወደ ገበያ ማዕከላቱ እንዲገቡ እያደረግን ስለሆነ ዋናው ትኩረቱ የሚሆነው አቅርቦት ላይ ነውና አቅርቦቱ በቂ በሚባል ደረጃ ገበያ ላይ ካለ ቅድም ያልናቸው ነገሮች ቁጥጥር ይደረግባቸዋል። እንግዲህ ከቁጥጥርም አንጻር በዚህ አመት ብቻ እስከ 11ኛ ወር ድረስ ስንገመግም ከ30 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ ወስደናል፣ ማስተካከያ እርምጃ ወስደናል። ሁለቱንም ጎን ለጎን እየሰራን ግብይቱ ደግሞ ዘመናዊ ቀልጣፋ ውድር ላይ ተመሰረተ እንዲሆን ስራ ይሰራል ማለት ነው። መልካም። የአዲስ አበባ ንግድ ቢሮ ምክትል ኃላፊ ፍስሐ ጥበቡ እዚህ ስቱዲዮአችን ድረስ መጥተው ለሰጡን መረጃ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ቀን። እንቀጥላለን። ከአጀንዳ ጉዳያችን ውጪ ወደ ያዝናቸው ሌሎች ዘገባዎቻችን ደግሞ እናልፋለን። የጅግጅጋ ከተማ የኮሪደር ልማት ስራ በመጠናቀቅ ላይ ስለመሆኑ ተገለጸ። አጠቃላይ 10 ኪሎ ሜትር የሚሸፍነው የኮሪደር ልማት ስራውን ለማጠናቀቅ ርብርብ እየተደረገ እንደሚገኝም ነው የተገለጸው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ለመጋራት በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን የሶማሌ ክልል የኮሪደር ልማት ፕሮጀክቶች አስተባባሪ ኢንጂነር አያን ዳውድ ናቸው። ከሳቸው ጋር በዚሁ ጉዳይ ላይ ቆይታ እናደርጋለን። ጤና ይስጥልን እንግዳችን፣ እጅግ አድርገን እናመሰግናለን ስለ ጊዜዎት። የጅግጅጋ ከተማ የኮሪደር ልማት ስራ አሁን ላይ በምን ደረጃ ላይ ነው የሚገኘው? እየተከናወኑ ያሉ ተግባራት ምንድን ናቸው? ከእንግዳችን ጋር የጀመርነው ቆይታ ተቋርጧል። ለተፈጠረው የድምጽ መቋረጥ ይቅርታ እንጠይቃለን። እንዳገኘናቸው ግን ከእንግዳችን ጋር ቆይታ እናደርጋለን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ወደ ቀጣዩ ሌላ ዘገባ እናልፋለን። መገናኛ ብዙሃን ለሀገር ሰላም ግንባታ ሊሰሩ እንደሚገባም የዘርፉ ባለሙያዎች ገለጹ። በሚዲያ የሚሰራጩ መረጃዎችን ትክክለኛነት የሚያጣራ ተቋም ሊኖር እንደሚገባም ባለሙያዎቹ ጠቁመዋል። ሰናይት ብርሃኔ። መገናኛ ብዙሃን ግጭት እንዳይከሰት ማህበረሰቡን የማንቃት ስራ ከመስራት ባሻገር ችግሮች ቢከሰቱ እንኳን ሊደርሱ የሚችሉ አደጋዎችን ለመቀነስ በሚያስችል መልኩ መስራት እንደሚገባቸው ባለሙያዎች ይናገራሉ።
ችግሮችን መቅረፍ በሰዎችም በማህበረሰብ በተቋማት በሀገር ላይ ሊደርሱ የሚችሉ ማናቸውንም ነገር ቀድሞ በማሰብ ችግሮችን ሊያመጡ ይችላሉ ብለው የሚያስቧቸውን ነገሮች ቀድመው መፍትሄ የመስጠት የማሳየት ችግሮቹ እንዳይከሰቱ ከመጀመሪያው ጀምሮ የመዘገብ ሂደት የማሳወቅ የማንቃት ሂደት ላይ መስራት አለባቸው ተብሎ ነው የሚታሰበው። የኢትዮጵያ ሚዲያ ለሰላምና ለኢትዮጵያ ብሔራዊ ጥቅም መስራት በየትኛውም ዘርፍ ቢሆን ዋናው ፕራዮሪቲው ሊሆን ይገባል። በአዲስ ቀን የዜና መሰናዱ ላይ እንግዳ የነበሩት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህሩ ዶክተር ዮሐንስ ሽፈራው ሐሰተኛ መረጃዎች በተደጋገሙ ቁጥር ትልልቅ በሚባሉ ተቋማት ላይና በማህበረሰቡ መካከል ጥርጣሬን ይፈጥራሉ። በአንድ ቀን የሆነች ነገር አለፈች፣ በሚቀጥለው ሌላው ያልፋል እያለ የዛ ጥርቅም ሄዶ በማህበረሰቡ ጭንቅላት ውስጥ በዜጎች ጭንቅላት ሊፈጥር የሚችለውን አሉታዊ ችግሮች ነው ማየት የሚያስፈልገው። ለምሳሌ የሆነች ትንንሽ ነገር አንስተው የህግ ሲስተሙ ላይ ሐሰተኛ መረጃዎች በተሰራጩ ቁጥር ሰዎች ምን እየተሰማቸው ይሄዳል? የፍትህ እንትኑ ላይ ችግር እንዳለ እንዲያስቡ ያደርጋል። ፖሊስ ጋር የሆነ ነገር እዚህና እዚህ በተወራ ቁጥር ይሄ ፖሊስ ላይ አለ። እነዚህ አይነት ኢንስቲትዩሽኖች ደግሞ ለሀገር በጣም አስፈላጊ ኢንስቲትዩሽን ናቸው እና ሰዎች በእነሱ ላይ ተማምነው ነው የሚኖሩት። ስለዚህ እነዛ ኢንስቲትዩሽን ላይ ሰዎች ትረስት ወይ እምነት እንዲያጡ በኩሙሌቲቭ ኢፌክቱ የሚያመጣ ከሆነ እንግዲህ ቀላል አይደለም። ላዩን ብቻ የምናየው ሳይሆን በጣም ወደ ውስጥ ገብቶ ከፍተኛ ሀገራዊ ችግር ሊያመጣ የሚችል ነው። በመሆኑም የተሳሳቱ መረጃዎች በተበራከቱ ቁጥር የሚያስከትሉት ጉዳት ከፍተኛ በመሆኑ መረጃዎችን የሚያጣራ ተቋም ሊኖር ይገባል ያሉት ደግሞ በወላይታ ሶዶ ዩኒቨርሲቲ የኮሚኒኬሽንና የሕዝብ ግንኙነት መምህርና ተመራማሪ ዶክተር ተሻለ ተገኔ ናቸው። በእኔ እምነት ጠንካራና ገለልተኛ የሆኑ እውነትን የሚያጣሩ ተቋማት መኖር መቻል አለባቸው። ከዛ ባለፈ ህብረተሰቡ ልክ የምንመገበውን የምንበላውን ነገር መርጠን እንደምንበላ እንደምንጠቀም ሁሉ የምንጠቀማቸው መረጃዎችም እውነትነታቸው የመረጃ ምንጫቸው ከምን አንፃር እንደሚዘግቡ ያ የሚያስተላልፈው አካል ከምን አንፃር ነው ይህንን መረጃ እኔ እንዳውቅ ያደረገው የሚለውን ጭምር ማወቅ አለበት። መገናኛ ብዙሃን ከተቋቋሙበት ዓላማ አንጻር የመረጃዎችን ተገቢነትና ትክክለኛነት ማጣራት ይኖርባቸዋል። ይህንን ሳያደርጉ በሚሰሩ ተቋማት ላይ ደግሞ ህጋዊ የሆነ እርምጃ ሊወሰድ እንደሚገባ ተገልጿል። ከዚሁ ከመገናኛ ብዙሃን ሚና ጋር በተያያዘ ተጨማሪ መረጃዎችን እንዲያጋሩን እዚህ ስቱዲዮአችን በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን ደረሰ ንጋቱ የኢትዮጵያ አርታያን ማህበር ዋና ዳይሬክተር ናቸው። ከእሳቸው ጋር ቆይታ እናደርጋለን። እጅግ አድርገን እናመሰግናለን አቶ ደረሰ ስለሚሰጡን ሀሳብ እንዲሁም ደግሞ ስለ ጊዜዎት። የመገናኛ ብዙሃን ሚናን እያነሳን ነበርና በተለይ መገናኛ ብዙሃን የተቋቋሙባቸው ዓላማዎች አሉና ኃላፊነታቸውን በመወጣት ረገድ ምንድነው ሊደረግ የሚገባው? አንዳንድ መገናኛ ብዙሃን ላይ የሚታዩ ልክ ያልሆኑ ተግባራትን በማረም ረገድስ ቁጥጥሩ እንዴት ነው መሆን ያለበት ይላሉ? እሺ አመሰግናለሁ። እንግዲህ በዋናነት መጀመሪያ ኃላፊነታቸውን እንዲወጡ መገናኛ ብዙሃን ያው ትክክለኛ መረጃ ለህብረተሰቡ ማድረስ ነው እና ተጠያቂነትን ማስፈን ነው በዋናነት ኃላፊነታቸው። ይህንን በሚያደርጉበት ወቅት መገናኛ ብዙሃን መረጃ ተደራሽነት ላይ ሁሉም የህዝብ መገናኛ ብዙሃን የሚሆኑ የግል መገናኛ ብዙሃን ጋዜጠኞች መረጃ የማግኘት እድላቸው ወይም ደግሞ የሚሄዱበት አካሄድ በጣም ቀላልና በቀላሉ መረጃዎችን የማግኘትና ለህብረተሰቡ የተሟላ መረጃ የማቅረብ መንገዱን መስተካከል አለበት። ይሄ የተዛቡ መረጃዎችን መከላከል ህብረተሰቡን ለማንቃት ትልቅ አስተዋጽኦ ያደርጋል። ከዚህ ውጭ እንግዲህ የህግ ማዕቀፍ ይኖራል። የጥላቻ ንግግርን የመሳሰሉትን ነገሮች በምን መልኩ ነው የሚዳኙት የሚለው አለ። እንግዲህ መገናኛ ብዙሃን የራሳቸው መረጃ አክሰስ ካላቸው ተደራሽ ከሆነ መረጃ በፈለጉት ፍጥነት የሚያገኙ ከሆነ የሚሰሩት ስራ ላይ የእርስ በርስ ቁጥጥር ሊኖር ይገባል።
እርስ በርስ መገናኛ ብዙሃን በአንድ ላይ በመሆን ሬጉላርሊ የሰሩትን ስራ የሚገማገሙበት እንደገና ደግሞ የሚጠያየቁበት መድረኮች ሊኖሩ ይገባሉ። ይህንን ለማድረግ እንግዲህ እንደ ሚዲያ ካውንስል የተቋቋሙ አሉ። በተጨማሪም ማህበራትም አሉ። ይህንን ማመቻቸት ግዴታ ያለባቸው ወይም ማንዴት ያላቸው አሉ። በእነዚህ መድረኮች ላይ መረጃዎቹ ተደራሽ እስከሆኑ ድረስ መገናኛ ብዙሃን በሚሰሯቸው የተዛቡ መረጃዎች የሚሆኑ ስህተቶች የሚሆኑ ራሳቸው የሚጠየቁበት እና እርስ በርስ የሚገማገሙበት መድረኮች ይኖራሉ። በዛ መንገድ እንግዲህ የተሻለ መረጃ ለህብረተሰቡ ያደርሳሉ ወይም ደግሞ እርስ በርስ ተገማግመው ለውጥ እያመጡ ይሄዳሉ ተብሎ ነው የሚታመነው። ይሄ ሌላም ሀገር ላይ ያለ ትሬንድ ስለሆነ ወደ መጨረሻው ጥያቄ እንግዲህ ተጠያቂነት የሚለው ነገር አሁን መገናኛ ብዙሃን ሲባል ማህበራዊ ሚዲያዎች አሉ፣ እንደገና ሜንስትሪም የምንላቸው አሉ። መደበኛ ሚዲያዎች ቴሌቪዥን፣ ጋዜጣ፣ ሬዲዮ ሊሆን ይችላል፣ ኦንላይን ሚዲያዎች። እነዚህ ሚዲያዎች መደበኛዎቹ ተመዝግበው የሚዲያ ፈቃድ አውጥተው እየሰሩ ያሉ ናቸው። ሌሎች በብዛት በማህበራዊ ሚዲያ የሚታዩ ደግሞ ግለሰቦች የሚሰሯቸው ናቸው። ተጠያቂነት በብዛት ይኖራሉ ለምናምነው መደበኛዎቹ ላይ ነው። መደበኛ መገናኛ ብዙሃን አቅማቸው ከተገነባ መረጃ ማግኘት ከቻሉ እርስ በርስ የሚገማገሙበት መድረክ ተጠናክሮ የሚቀጥል ከሆነ በማህበራዊ ሚዲያ ግለሰቦች የሚያሰራጯቸውን የተዛባ መረጃ በዋናነት ካውንተር የማድረግ ወይም የመመከት አቅም አላቸው። ህብረተሰቡን ትክክለኛ መረጃ በማቅረብ የተዛቡ መረጃዎችን የመከላከል ሂደቱ ላይ ትልቅ አስተዋጽኦ ይኖራቸዋል። ቀደም ሲልም ሲያነሱልን ነበረ። በተለይ ከዚህ ከሜንስትሪም ሚዲያው ባሻገር አሁን የዲጂታል ዘመን እንደመሆኑ ዲጂታል ፕላትፎርሙን ተጠቅመው በተለያዩ መልኩ መረጃዎችን የሚያሰራጩ አካላት አሉ። ጋዜጠኝነት እንደ የትኛው ሙያ የራሱ የሆነ ፕሮፌሽናል ኤቲክስ ወይም የሙያ ስነ ምግባር ያለው ሙያ ነው። ከዚህ አኳያ የሚዲያ ኤቲክሱን ለማወቅ ደግሞ አንዳንድ ጊዜ ትምህርትም ጭምር ይፈልጋል። በእውቀት ላይ የተመሰረተ ነገርም ያስፈልገዋል እና ሁሉም አሁን በሞባይል ጋዜጠኛ የመሆን እድሉን ያገኘበት ዘመን ላይ ያለውና ከዚህ አኳያ በተለይ እንደው ልጓም እንዲኖረው በማድረግ በኩል ምንድን ነው የሚጠበቀው? የሚያስተውሉትስ ነገር በተለይ ከዚህ ከሶሻል ሚዲያው ጋር በተገናኘ ኃላፊነት የጎደላቸው በጣም አንዳንድ ነገሮችም ይታያሉ እዚህም እዛምና ይህንን ከማድረግ አኳያስ ምን ይጠበቃል ይላሉ? አሁን እንግዲህ ጋዜጠኛ ማነው ጋዜጠኛ ያልሆነ የሚለው ይሄ በኢትዮጵያ ብቻ ሳይሆን በመላው ዓለም ትልቅ አጠያቂ ጉዳይ ነው፣ አጨቃጫቂም ጉዳይ ነው። ግን በዋናነት አሁን አትሊስት ህጋዊ ሆኖ ተመዝግበው አንድ ተቋም ሚዲያ ላይ ለስራ ብሎ ተመዝግቦ ፈቃድ አውጥቶ ሲሰራ ተጠያቂነትም አብሮት ይመጣል። ስለዚህ እነሱን ያማከለ ሀሳብ ነው መስጠት የምፈልገው። እነዚህ ተቋማት ይታወቃሉ፣ እነማን እንደሆኑ፣ የት እንደሚሰሩ፣ በስራቸው የቀጠሯቸው ሰዎች ይታወቃሉ። ግን ጋዜጠኞቻቸው መረጃ ያገኛሉ ወይ? ጋዜጠኞቻቸው በነፃነት ይሰራሉ ወይ? የሚሰሯቸው የህትመት የሚሆኑ ኦንላይን የሚተላለፉ በቴሌቪዥን በሬዲዮ የሚተላለፉ ፕሮግራሞቻቸው ኮንቴንቶቹ የተሟላ ፕሮሰስ ያልፏል ወይ? ሪፖርተር ይዘግባል፣ ኤዲተር ያየዋል፣ ከዛ በኋላ በኤዲቶሪያል ተወስኖ የሚወጣ ነው ወይ ነው። ይህንን የሚያደርጉ መገናኛ ብዙሃን ላይ ይህንን ሁሉ ፕሮሰስ አልፎ ማይሆን ከሆነ እርስ በርስ ተገማግሞ ከዛ በኋላ እኮ ህግም አለ፣ የህግ ማዕቀፍ አለ እና በዛ መልኩ እንዲዳኙ ይደረጋል። በሶሻል ሚዲያ ግለሰቦች እየተነሱ በሚለጥፏቸው ነገሮች ግን ኢትዮጵያ ብቻ ሳይሆን በመላው ዓለም ላይ ያሉ ነገሮች ናቸው። አሁን በተለይ ከኤአይ ዘመን ጋር የዲፕፌክ ችግሮች አሉ የመጡ። ይህንን በህግ ቁጥጥር ብቻ ማቆም አይቻልም። ይህንን ካውንተር በማድረግ ህብረተሰቡን ማንቃት ነው የተሻለው ዘዴ የሚባለው። ያንን ለማድረግ ደግሞ የመደበኛ መገናኛ ብዙሃን አቅም መገንባት ነው። አቅም ሲገነባ መረጃ እንዳገኙ ስልጠናዎች፣ ቅድም እንደጠቀስከው የጋዜጠኝነት ስነ ምግባር አክብረው እንዲሄዱ ሀገሪቷ ውስጥ ያሉትን ትልልቅ አጀንዳዎች የልማት ሊሆኑ ይችላሉ፣ የመልካም አስተዳደር ሊሆኑ ይችላሉ። እነሱ ጉዳዮች ላይ አቅማቸው እንዲገነባ እውቀቱ እንዲኖራቸው በማድረግ መረጃዎችን በቀላሉ እንዲያገኙ ማድረግ፣ ከዛ በተረፈ ደግሞ እርስ በርስ የሚገናኙበትን መድረክ በማጠናከር በግለሰቦች የሚሰራጩ ዜናዎችን ህብረተሰቡ ኮንሱም አድርጎ እነሱ እንዲያይም ለማጣራት ወደ እነዚህ መደበኛ ሚዲያዎች እንዲመጣ ማድረግ ስራ ነው። ይሄ የትም ዓለም ላይ የሚደረግ ስራ ነው። ኢትዮጵያም ከዛ የተለየ ነገር የለም። አሁን በዋናነት መደበኛ ሚዲያ ላይ ነው መሰራት ያለበት ብለን ነው።
ጥሩ አቶ ደረሰ ንጋቱ የኢትዮጵያ አርታያን ማህበር ዋና ዳይሬክተር ስለሰጡን ሀሳብ እጅግ አድርገን እናመሰግናለን። መልካም ቀን። እኔም አመሰግናለሁ። ወደ ቀጣዩ ዘገባ እናልፋለን። የኢፌዴሪ መከላከያ ሰራዊት የ404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል በአሶሳ መካሄድ ጀምሯል። በዓሉ ህዳሴን በህዳሴ ኮር በሚል መሪ ቃል በፓናል ውይይትና በተለያዩ ዝግጅቶች ለ4 ተከታታይ ቀናት ይከበራል ነው የተባለው። የምዕራብ እዝ የ404ኛ ህዳሴ ኮር ዋና አዛዥ ኮሎኔል ንጉሴ ለውጤ በዚህ ወቅት እንደተናገሩት ደግሞ የምስረታ በዓሉ ህዝቡን እያገለገለ ያለው የ404ኛ ህዳሴ ኮር አባላት የአካባቢውን ሰላምና ጸጥታ ለማስከበር እያደረገ ያለውን ተጋድሎ አጠናክሮ የሚቀጥልበት መሆኑን አንስተዋል። ኮሩ የኢትዮጵያውያን አሻራ ያረፈበት ታላቁ የኢትዮጵያ ህዳሴ ግድብን በመጠበቅ ትልቅ አስተዋጽኦ ማበርከቱም ጭምር ተነግሯል። ጉዳዩን በተመለከተ ተጨማሪ መረጃዎችን ሊያጋራን ሪፖርተራችን ነስረዲን ሐሚድ ከኢቢሲ የአሶሳው ስቱዲዮአችን በቀጥታ መስመራችን ላይ ነው የሚገኘው። ነስረዲን እንደምን ቆየህ? በአሶሳ ከተማ መከበር የጀመረው የ404ኛ ህዳሴ ኮር ምስረታ በዓል አጠቃላይ ዝግጅቱ ምን ይመስላል? የበዓሉ አጠቃላይ ሁኔታን ብታጋራን። አመሰግናለሁ። እንግዲህ የምዕራብ እዝ 404ኛ ህዳሴ ኮር የ3ኛ ዓመት ምስረታ በዓል መከበር ጀምሯል። እንግዲህ በዓሉ በፓናል ውይይት ነበር የተጀመረው። የመከላከያ አመራሮችና የቤንሻንጉል ጉሙዝ ክልል ከፍተኛ አመራሮች እንዲሁም የክልሉ ጸጥታ አካላት እና የተለያዩ የማህበረሰብ ክፍሎች በፓናል ውይይቱ ላይ ተገኝቷል ማለት ነው። በዚህ ወቅት እንግዲህ የምዕራብ እዝ የ404ኛ ህዳሴ ኮር ዋና አዛዥ የሆኑት ኮሎኔል ንጉሴ ለውጤ እንደገለጹት እንግዲህ ቀደም ብለን እንደገለጽከው አካባቢው ህዳሴ ግድብ የኢትዮጵያውያን አሻራ ያረፈበት ታላቁ ህዳሴ ግድብ መገኛ በመሆኑ ይህን የሀገራዊ ኃላፊነት በመጠበቅ እንግዲህ ሰፊ ስራ መስራታቸው ይታወቃል። በተለይ ደግሞ የአካባቢውን ሰላምና ጸጥታ ከማስከበር አኳያ ይሄንን ተጠናክሮ የሚቀጥልበት በዓል መሆኑን ነው ያነሱት። እንግዲህ ኮሩ በቀጣይም የታላቁ ህዳሴ ግድብ እስኪጠናቀቅ ድረስ ደግሞ የሚጠበቅባቸውን እንደሚያደርጉ ነው የገለጹት። በዚህ ወቅት እንግዲህ የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ እንደገለጹት ደግሞ የኢትዮጵያን ሰላም ለማስቀጠል ሰራዊቱ የሚሰሯቸው ስራዎች እንዲሁም ሰራዊቱን የመደገፍና ምስጋና የማቅረብ እንደሚገባ ነው የገለጸው። እንግዲህ የበዓሉ ተሳታፊዎችን ለመከላከያ ሰራዊት ምስጋናቸውን በማቅረብ የላቀ ክብራቸውን ሰጥተዋል ማለት ነው። መስዋዕት የምንሆንለት ሀገርና ህዝብ ወታደር በመሆናችን ኩራት ይሰማናል። እንዲሁም ደግሞ ልማታችን የሚያደናቅፍ ምንም አይነት ኃይል አይኖርም የሚሉና ሌሎች መልእክቶች የተላለፉበት በዓልም ነበር። በዓሉም እንግዲህ ለቀጣይ 4 ቀናት የሚቆይ ነው። ነስረዲን ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን አሁንም ተጨማሪ መረጃዎችን መጋራታችንን እንቀጥላለን። የህዝብ ተወካዮች ምክር ቤት በቅርቡ የደረቅ ቆሻሻ አያያዝና አወጋገድ አዋጅን አጽድቋል። አዋጁ በኢትዮጵያ ያለውን የቆሻሻ አያያዝና አወጋገድ ስርዓት የተሻለ ለማድረግ ዓላማ ያደረገ ነው። በተጨማሪም በግብይት ወቅት ከአንድ ጊዜ በላይ ጥቅም የማይሰጡ የፕላስቲክ ምርቶች ወይም ደግሞ ፌስታሎች መጠቀምንም አዋጁ ይከለክላል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታጋራን ባልደረባችን አገርነሽ አየልኝ በቀጥታ መስመራችን ላይ ትገኛለች። አገርነሽ እንዴት ውለሻል? የአዋጁ አስፈላጊነት ከምን አንጻር የሚታይ ነው? አዋጁ በምን አይነት ጉዳዮች ላይ ትኩረቱን አድርጓል? ምን ድንጋጌዎችንስ ያካተተ ነው? አመሰግናለሁ መታሰቢያ። አንቺም ቀደም ብለሽ እንደገለሽው ከተወሰኑ ቀናት በፊት በህዝብ ተወካዮች ምክር ቤት በአጠቃላይ የደረቅ ቆሻሻ አያያዝና አወጋገድ ላይ የሚታዩ ችግሮችን ለመቅረፍና የህግ እርምጃ ሊወሰድባቸው የሚገቡ ተግባራትን ተከታትሎ በማስፈጸም የዜጎችን ደህንነትና ጤናማነት ለማስጠበቅ አስፈላጊ ሆኖ የተገኘ የተሻሻለ አዋጅ ጸድቆ ወደ ስራ ገብቷል። ይህ አዋጅ በ28 አንቀጾች በዋናነት የተዘጋጀ ቢሆንም አዋጁ አንቀጽ 13 እና 14 ደግሞ የፕላስቲክ ምርቶችን በዋናነት የሚያብራራና እነዚህ የፕላስቲክ ምርቶች አጠቃቀምና አወጋገድ ላይ ድንጋጌዎችን ያስቀመጠ ሆኖ ተብራርቶበታል። በዚህም መሰረት የፕላስቲክ ምርቶች አካል የሆኑት
አንድ ጊዜ አገልግሎት እንዲሰጡ የሚዘጋጁት የፕላስቲክ ከረጢቶች ደግሞ ተጠቃሽ ናቸው። እነዚህ የፕላስቲክ ከረጢቶች በግብይት ሰንሰለቱ ያላቸውን የአገልግሎት ድርሻ እንዲሁ ስንመለከት ደግሞ ጉሊት ብለን ከምንጠራው የግብይት ስፍራ ጀምሮ እስከ ትልልቅ ሱፐርማርኬቶች ባለው የግብይት ሰንሰለት ውስጥ ከፍተኛ ድርሻ ያላቸው አገልግሎቶችን የሚሰጡ እንደመሆናቸው በዛው ጎን ለጎን የስነ ምህዳሩ ላይ የሚያደርሱት አደጋና ብክለትም እንዲሁ አሳሳቢ ሆኖ በመገኘቱ እነዚህ የፕላስቲክ ከረጢቶች ላይ ትኩረት ተሰጥቶ አንቀጽ ተቀምጦላቸው እንዲሁ ድንጋጌ ተቀምጦባቸዋል። በዚህም መሰረት ታዲያ እነዚህ የፕላስቲክ ከረጢቶችን መጠቀም ሆነ ለመጠቀም ይዞ መገኘት በግለሰብ ደረጃ የ2000 ብር ገንዘብ ቅጣትን የሚያስከትል ሆኖ የተደነገገ ሲሆን በሌላ በኩል ደግሞ እነዚህ የፕላስቲክ ከረጢቶችን ማምረትም ሆነ ወደ ሀገር ውስጥ ማስገባት ለንግድ ስራ ማዋልና ወይም ደግሞ እየሸጡ መገኘት እንዲሁ ከ5000 ብር እስከ 200 ብር በሚደርስ የገንዘብና ከ5 ዓመት በማይበልጥ የእስር ቅጣት እንደሚያስቀጣ በድንጋጌው በግልጽ ተቀምጧልኝ። የዚህን አዋጅ አተገባበር ስንመለከት ደግሞ አዋጁ ከመውጣቱ በፊት የተመረቱ መሰል ምርቶችን ወደ ሀገር ውስጥ የገቡና በሂደት ያሉትን ምርቶች የማይመለከት መሆኑ እንደዚሁ በአዋጁ በግልጽ ተቀምጧልኝ። ከዚህ በተጨማሪ እነዚህ ምርቶች በሀገር ውስጥ የሚያመርቱ ኢንዱስትሪዎች ደግሞ እጃቸው ላይ ያሉ ምርቶችና ጥሬ ዕቃዎቻቸውን ማውጣት እስከሚችሉ ጊዜ የሚሰጥ የጊዜ ገደብ ተቀምጦላቸዋልኝ። ይህ የጊዜ ገደብ ሲጠናቀቅ ግን በመላ ሀገሪቱ ይህ አዋጅ ወጥ በሆነ ሁኔታ ተግባራዊ እንደሚደረግ እንዲሁ በአዋጁ በግልጽ የተቀመጠ ሆኖ ተመልክተናልኝ። በጉዳዩ ላይ ያስኩት መረጃ ይህንን ይመስላል። መታሰቢያ አገርነሽ ስለ መረጃዎችሽ እናመሰግናለን። መልካም ጊዜ። ይህም የቅዳሜ መልክ ነው። ይህም የቅዳሜ መልክ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አይናጌ ዋሻ በስልጤ ዞን ከሚገኙ የቱሪስት መስህቦች አንዱ ነው። በዋሻው ላለፉት 39 ዓመታት እየኖሩ የሚገኙት አዛውንት ስለ ዋሻው ያለውን አፈታሪክና ሁኔታ ለኢቲቪ ተናግረዋል። አይናጌ ዋሻን ለቱሪዝም ዘርፍ ምቹ ለማድረግ እየተሰራ እንደሚገኝ የቅበት ወረዳ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤትም ጠቁሟል። መሐመድ ራህማቶ በአካባቢው ተገኝቶ ያጠናቀረውን ዘገባ እንከታተል። የአካባቢው ስነ ምህዳር ውብና ሳቢ ነው። ከጥቂት የእግር ጉዞ በኋላ እዚህኛው ዳገታማ ቦታ ደረስን። ስፍራው ከላይ ሲታይ ዳገታማ ይሁን እንጂ ውስጥ ላይ አስደናቂ ሚስጥርን ይዟል። የምንገኘው ከሐረ ሸይጣን ሐይቅ በስተሰሜን በኩል የአንድ የ20 ደቂቃ የእግር ጉዞ ተጉዘን የመጣንበት አይናጌ ዋሻ ይሰኛል። ይህ ዋሻ እንግዲህ ከጥንት ጀምሮ የነበረ መሆኑ ይነገራል። አካባቢውም ዙሪያውም በደን የታጠረ ነው። ውስጡም ላይ ደግሞ እንዲሁ በስፋት ያለ ምሰሶ የቆመ እንደ ቤት መሰል ዋሻ ነው። እዚህ ውስጥም የሚኖሩ ሰዎችም አይተናል። እስከሳቸውም ጋር ንግግር የምናደርግ ይሆናል። ይህም አካባቢ የሚገኘው እንግዲህ በማዕከላዊ ኢትዮጵያ ክልል በስልጤ ዞን በቅበት ከተማ አስተዳደር ውስጥ ነው ማለት ነው። ወደ ውስጥም ሌላ ዋሻ ጥልቅ ዋሻ እንዳለው ተነግሮናል። እስቲ ለማንኛውም
አጠር ያለ ታሪኩን እዚሁ ከሚኖሩት አባት እንሰማለን። አሰላሙ አለይኩም። አቶ መሐመድ ዩሱፍ ይባላሉ። በስልጤ ዞን ቅበት ከተማ አስተዳደር አጎዴ ቀበሌ የአይናጌ ነዋሪ ናቸው። የአይናጌ ዋሻ አፈጣጠር በአፈታሪክ ደረጃ ከባሌው ሼህ ሁሴን ጋር የተያያዘ እንደሆነ ነግረውናል። የምታዩት ኑር ሁሴን ተብለው ለሚጠሩ እስላማዊ ሃይማኖትን ያዙ እሳቸው እንግዲህ ለሳቸው ነው የሰራው። እዚህ ላይ ቁጭ ብለው 70 ዓመት ደርሰዋል። ከዛ በኋላስ ከፊት ለፊታቸው ደግሞ ያለ ጥልቀቱ ከ100 ሜትር በላይ የሆነ ዋሻ ከበበው ያን ደግሞ ከፍቶላቸው እዛ ላይ ደግሞ ገብተው ምድርን ደግሞ ከፍቶላቸው ባሌ ላይ ከዛ ወጡ። ያን ቦታ ስሙ አናጅና ይባላል። ከዛም የወጡበት አይናጌ ይባላል ስሙ። ከዚህም የገቡበት የዛኛው ስም አይናጌ ነው። አቶ መሐመድ በአይናጌ ዋሻ ለ39 ዓመታት እንደኖሩ ይናገራሉ። ብቻዬን 7 ዓመት ካስቀመጠኝ በኋላስ ከዛ በኋላስ ቤተሰብ አድርጎኝ ከቤተሰብ ጋር አለሁኝ። አሁን 39 ዓመታችን ሄዷል። ዋሻው በጫካ የተከበበና በር የሌለው ክፍት ቢሆንም በስካሁኑ ቆይታቸው ምንም አይነት ችግር እንዳላጋጠማቸው ገልጸውልናል። በዚህ ክልል ውስጥ ይህን መሰለ ጫካ ይህን መሰለ ድንጋይ ግድግዳ በየአይነቱ አንድ እባብ የሚባል ነገር የለም። ከዚህ ጠብቆታል። አውሬ የሚባል ነገር የለም። ከዚህ ጠብቆታል። የአይናጌ ዋሻ ጣሪያና ግድግዳው የድንጋይ ንብርብር ነው። ያም ሆኖ ግን በስካሁኑ የዋሻ ኑሯቸው የመፍረስ አሊያም የመናድ ነገር እንዳላዩም አቶ መሐመድ ጠቁመውናል። እስካሁን ድረስ አንድም ጠጠር ድንጋይ ወጥቆ አንስቼ ወደ ውጭ አልወረወርኩ። አቶ መሐመድ ዩሱፍ በአይናጌ ዋሻ እየኖሩ ልጆች አፍርተው እስከ መዳር እንደደረሱ አጫውተውናል። አይናጌ ዋሻ የቱሪስት መስህብ እንደመሆኑ በስልጤ ዞን የቅበት ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት ኃላፊ አብዱልፈታ ላሌ ዋሻውን ለቱሪዝም ዘርፍ ምቹ ለማድረግ እየተሰራ እንደሆነ ገልጸዋል። ይህ ዋሻ ሌላ ቦታ ደክመ ልክ ዋሻው ጋር ገና ስትገባ ውስጥን ያስከው ነገር ሁሉ እንድትረሳ ያደርጋል። ቦታው ቀዝቃዛ ቦታ ነው። በጣም መስህብ ቦታዎች ነው። ከዛ አንጻር ከዚህ በፊት ያው ጥናት ባይጠናም እየተሰራ ነው። እንደ አጠቃላይ ዋሻው ላይ ውስጡም ላይ ያሉ አባቶች አሉ ለረጅም ጊዜ የሚኖሩ ከ30 ዓመት በላይ ኖረው እዛው ኑሯቸውን ጭምር አደረጉ። ከተማ አስተዳደሩ አቶ መሐመድ ዩሱፍንም የተሻለ መኖሪያ ቤት ገንብቶ ከዋሻው በማስወጣት ዋሻውን በቅርስነት ለመጠበቅ ጥረት መጀመሩም ተገልጿል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ካፍታ በኋላ እንመለስበታለን። ወዳልነው ዘገባችን እናልፋለን። በህንድ ከደረሰው የአውሮፕላን አደጋ ብቸኛ የተረፈው እንግሊዛዊ ጎልማሳ መነጋገሪያ ሆኗል። ከዚህም ባለፈ በአደጋው ህይወታቸውን ያጡት ባልና ሚስት የሕክምና ባለሙያዎችና 3 ልጆቻቸው ህልፈትም ሌላኛው ዓለምን እያነጋገረ ያለ ክስተት ሆኗል። ይህንኑ አጋጣሚ ዮሐንስ ፍስሐ በተከታዩ ዘገባው ያስቃኘናል። Por su parte, el ministro de Defensa ዓለም በመካከለኛው ምስራቅ የጦርነት ትኩሳት በሩሲያና ዩክሬን ደም አፋሳሽ ጦርነት ብሎም አልፎ አልፎ ውጥረት በማይለየው ቻይናና አሜሪካ ፍጥጫ ትኩረቱ ሄድ መጣ የሚልበት ጊዜ ነው። ከነዚህ አስጨናቂ የዓለምን አየር ከሞሉት ዜናዎች ባሻገር ዓለም ሌላኛውን አስደንጋጭ ዜና ከወደ ህንድ አስተናግዳለች። የበረራ ቁጥር 171 ንብረትነቱ የህንድ የሆነው ቦይንግ 787-8 አውሮፕላን 242 ነፍሶችን አሳፍሮ ሲሄድ ምናልባትም መንገደኞችን በምቾት ያሰቡት ቦታ በሰላም ማድረስ እንጂ አደጋን ፈጽሞ ያስባል ተብሎ አይጠበቅም። ነገር ግን አውሮፕላኑ ከምዕራባዊ ህንድ አህመድ አባድ ከተማ መሬትን ለቆ አየር ላይ ከወጣ በኋላ የሆስፒታል ህንፃ ላይ በመውደቅ ብዙ ህልም ያላቸው ነፍሶችን ባጭር አስቀርቷል። አደጋው በእርግጥ ልብ ሰባሪ መሆኑ የማይታበል ሀቅ ቢሆንም ከነበሩት መቀመጫዎች 11A ላይ ተቀምጦ ስለነበረው ግለሰብ እናውራ። ከአደጋው በተአምር ስለተረፈችው ነብስ ስነሳ በዙሪያ አስከሬኖች ነበሩ። በጣም ነበር የፈራሁት። ተነስቼ መሮጥኩ። በዙሪያዬ የአውሮፕላን ቁርጥራጮችም ነበሩ። አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ። የቪሽዋስ ኩማር ራሚሽ ምስክርነት ነው። አንዳንድ ሰዎች ቀለል ባለ አደጋ ህይወታቸውን ሲያጡ ይስተዋላል። ከአውሮፕላን አደጋ መትረፍ ዜና ግን ምናልባትም ብዙዎች እንደሚሉት የፈጣሪ እጅ ከሌለበት የማይታሰብ አይሆንም። ቪሽዋስ ኩማር ራሚሽ በእርግጥም 11A ወንበር ላይ ሲቀመጥ አውሮፕላኑ ምድርን ከመለቀቁ በፊት እንዴት ያለ ጸሎት አድርጎ ተነስቶ ይሆን የሚለው በግሌ
የፈጠረብኝ ጥያቄ ነው። ይሁን እንጂ ከሟቾች በላይ የዚሁ አደጋ የተረፈች ነፍስ ጉዳይ የዓለም መነጋገሪያ ሆኗል። ቪሽዋሽ በአውሮፕላን ውስጥ ከወንድሙ ጋር ነበር። 11A መቀመጫ ላይ የተቀመጠው ራሜሽ ቪሽዋሽ ኩማር ግን ተአምር በሆነ ሁኔታ ተርፏል። ይህ ምናልባትም በብዙ ዓመት አንዴ የሚፈጠርም ክስተትም ነው። በሌላኛው ገጽ ደግሞ ከአደጋው በኋላ የጋዜጦች የፊት ገጽ የመገናኛ ብዙሃን ዋና ወሬ የሆነው ክስተትም በአደጋው ታይቷል። ይህም በተከሰተው አደጋ ሕይወታቸውን ያጡት አሳዛኞቹ የአንድ ቤተሰብ አባላት ታሪክ ነው። ዶክተር ኮሚና ባለቤታቸው ዶክተር ፕራቲክ ከ3 ልጆቻቸው ናኩል፣ ፕራዲያት እና ጆቪሽ ጋር በአንድ ላይ በአውሮፕላን ውስጥ ሆነው ሲጓዙ ነበር። በዚህ አደጋ ምክንያትም 5 የቤተሰብ አባላት ሕይወታቸውን አጥተዋል። ዶክተር ፕራክ ለ6 ዓመታት ከቤተሰቡ ተነጥሎ እንግሊዝ ውስጥ ሲሰራ ቆይቷል። በእነዚህም ዓመታት ሁሉ ወደ እንግሊዝ ሄደው ከእርሱ ጋር እንዲኖሩም ብዙ ጥረት ሲያደርግም ነበር። የዓመታት ጥረቱ ተሳክቶ ሚስቱ ዶክተር ኮሚ ከምትሰራበት የህንድ ሆስፒታል በተሻለ ሥራ ወደ ለንደን ለመጓዝ የምትችልበት ሂደት አለቀ። ከ2 ቀናት በፊት በይፋ ሥራዋን ለቃም ከልጆቻቸው ጋር ጓዛቸውን ጠቅለው አዲስ ሕይወት ለመጀመር ወደ እንግሊዝ ለመጓዝ ተነሱ። ይሁን እንጂ ተስፋቸው አውሮፕላን ውስጥ እስኪገቡ ድረስ ብሩህ ነበር። እዚያ ውስጥ ሆኖ የተነሷቸው ፎቶዎችም ተስፋ ያረበበባቸው ነበሩ። ይሁንና የዚህ ቤተሰብ ደስታና ተስፋ ከደቂቃዎች በኋላ ወደ በድንነት ተቀይሯል። የዚህን አሳዛኝ ክስተትም የመጨረሻ ፎቶግራፋቸው እንደ ትዝታ ትቶ አልፏል። በዝርዝር ወደምንመለከተው የውጭ መረጃ ደግሞ ሌላ እናልፋለን። እስራኤል በኢራን ወታደራዊና የኒውክሌር ጣቢያዎች ላይ ጥቃት ሰነዘረች። በዚህ የእስራኤል ጥቃት ቁልፍ የኢራን ሰዎች ተገድለዋልም ተብሏል። ኢራን ጥቃቱን ተከትሎ እስራኤል ላይ ጦርነት አውጃለች። አለምነህ ሐሴ ትናንት ሌሊት 9 ሰዓት ላይ ነበረ ሳይጠበቅ የጀመረው የእስራኤል ጥቃት በኢራንና በኒውክሌር ተቋማቷ ላይ። ከ200 በላይ የእስራኤል ስብጥር የጦር ጀቶች የተሰማሩበት ይህ ዘመቻ የአንበሳው መነሳት የተባለ ጥቃት ቀዳሚ ሰለባዎች ናታንዝ የሚገኘው የአገሪቱ ዋናውና ትልቁ የኒውክሌር ማበልጸጊያ ማዕከልና የኢራን የጦር አመራሮችና ሳይንቲስቶች ነበሩ። ናታንዝ በተደጋጋሚ በደረሰበት የምሽግ ደርማሽ ቦምቦች ድብደባ በከባዱ መውደሙን እስራኤል ትናገራለች። ሌላው የጦርነቱ ሰለባ የኢራን ኃያሉ እስላማዊ አብዮት ዘብ ኮር ዋና አዛዥ ሌተናንት ጀነራል ሆሴይኒ ሳላሚና የኢራን ጦር ኤታማዦር ሹም ጀነራል ሙሐመድ ቤጋሪ ሆነዋል፣ ተገድለዋል። የኢራኑ መንፈሳዊ መሪ አያቶላ ካሚኒ ሀገራቸው ይህንን የእስራኤል ጥቃት በጽኑ እንደምትበቀለው ገልጸው በርካታ የጦር አዛዦቻቸውና መሪ ሳይንቲስቶቻቸው ግን በጥቃቶቹ የመጀመሪያ ተኩስ መገደላቸውን አምነዋል። የእስራኤልና የኢራን የህልውና ፍልሚያ የሆነው ዘመቻው የአንበሳው መነሳት የጀመረው በእስራኤል ጦርና በስለላ ድርጅቱ ሞሳድ ቅንጅት መሆኑ ታውቋል። ሞሳድ ከዓመታት በፊት እዛው ኢራን ውስጥ አቋቁሞ በነበረው የድብቅ የሰው አልቦች ጦር ሰፈር ተጠቅሞም የኢራንን የየብስ ለየብስ የሚሳኤል መተኮሻዎችን ማውደሙን እስራኤል አስታውቃለች። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በበኩሉ በሰጠው መግለጫ ናታንዝ ላይ የሚገኘውና ከመሬት በታች በርካታ ሜትሮች ጠልቆ የተገነባው የኒውክሌር ጣቢያ ክፉኛ መመታቱንና በእሳት መያያዙን ገልጿል። ያፈተለከ ራዲዬሽን ወይም የኒውክሌር ጨረር እንደሌለ አስታውቋል። ለመረጃውም ዋቢ ያደረገው የኢራን ባለሥልጣኖችን ነው። ኢራን በእስራኤል ላይ የከበደ በቀል ማሳረፍ የምትችልባቸው ቦሊስቲክ ሚሳይሎችን አልተኮሰችም። በጥጥር ነዳጅና በፈሳሽ ነዳጅ የሚሰሩ ቦሊስቲክ ሚሳይሎች አሏት ዘገባዎች እንደሚያቀርቡት። በተለይም በጥጥር ነዳጅ የሚሰራው በጠላት ላይ ወዲያውኑና ፈጣን ምላሽ ለመስጠት የሚያስችላት ነበረ። በፈሳሽ ነዳጅ የሚሰሩትን ለመተኮስ ጊዜ የሚፈጁ ናቸው። ነገር ግን ከጥጥር ነዳጅ ቦሊስቲክ ሚሳይሎች የበለጠና የከበደ 1200ና ከዛም በላይ ኪሎግራም ፈንጂ አረር ይዘው መወንጨፍ የሚችሉ ከባዶች ናቸው። ኢራን እነዚህን ቦሊስቲክ ሚሳይሎች በመቶዎች የሚቆጠሩ አድርጋ ብተኩስ የእስራኤል ሰማይ ውስጥ ከ13 ደቂቃ ባልበለጠ ጊዜ ማረፍና የእስራኤልን የአየር መከላከያ አቅም በማጥለቅለቅ ከባድና የከፋ ጉዳት ሊያደርሱ እንደሚችሉ የፕሬዚደንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ በአሜሪካ ሴኔት ለሪፐብሊካን እንደራሴዎች በጽኑ አስገንዝበው ነበረ።
ይሁንና ኢራን እንደተፈራው እነዚህን ቦሊስቲኮች ቢያንስ እስካሁን ድረስ ሳትተኩስ ቀርታለች። በምትኩ የተኮሰቻቸውና እስራኤል ለመድረስ ከ1 ሰዓት በላይ የሚፈጅባቸው ሰው አልቦችን የእስራኤል አየር ኃይል ተዋጊዎች ከእስራኤል ድንበር ውጪ ሳሉ የለቀማ ጥቃት ማካሄዳቸው ተዘግቧል። ቀሪዎቹ እስራኤል ሰማይ ሲደርሱ በመደበኛ የአየር መከላከያ እንደሚተኮስባቸው ተገልጿል። እስራኤል ከዚህም የተነሳ ዜጎቿ የግዳቸውን የቦምብ መጠለያ አቅራቢያ ወይም አጠገብ ሆነው እንዲጠባበቁ አስቀድማ የሰጠችውን ትዕዛዝ አንስታለች። የእስራኤል ጀቶች ድብደባ ለቀናት የሚካሄድ መሆኑን የገለጹት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስካሁኑን ጥቃት ውጤት በጣም ስኬታማ ሲሉ ገልጸውታል። ታይምስ ኦፍ ኢዝራኤል እንደዘገበው ኢራን እስካሁን እስራኤል ላይ የቦሊስቲክ ሚሳይሎች ተኩስ ያልከፈተችበትን ምክንያት በተመለከተ በእስራኤል በኩል በተሰጠው ማብራሪያ የእስራኤል አየር ኃይል በደም መላሽነት ወደ እስራኤል የተነጣጠሩ ቦሊስቲክ ሚሳይሎችን የመጀመሪያ ጥቃት ሰለባ ስላደረጋቸው መሆኑን በቪዲዮ የተደገፈ መግለጫ አውጥታለች። የጦር ጀቶቹ በሰዓታት ድብደባ ምዕራባዊ ኢራንን ከማንኛውም የአየር መከላከያ አቅም ነፃ ማድረጋቸውም አብሮ ይዘገባል። ይህ ጦርነት ተጀመረ እንጂ ገና የሚቀጥል መሆኑ ታውቋል። ሌሎች አያሌም የኢራን የኒውክሌር ማብለያ ተቋማት እስካሁን ድረስ ጥቃት እንዳልተፈጸመባቸው የአቶሚክ ኃይል ኤነርጂ ማዕከሉ ገልጿል። ጥቃት የደረሰበት ዋናውና ቁልፉም የናታንዝ የኒውክሌር ማብለያ ተቋም መሆኑ ታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ጥቃት ወይም ዘመቻ ለቀናት ይቀጥላል ማለታቸው አይዘነጋም። This operation will continue for as many days as it takes to remove this threat. አሁን ደግሞ የውጭ ምንዛሪና ዓለም አቀፍ ግብይት መረጃን በተንቀሳቃሽ ምስል እናጋራችሁ። ወደ ዜና ኢትዮጵያ የስፖርት መረጃ እናልፋለን። በኦስሎ ዳይመንድ ተጠባቂ የነበረው የወንዶች 5000 ሜትር ውድድር ምሽቱን ሲደረግ ኢትዮጵያዊው አትሌት ቢኒያም መሐሪ ሁለተኛ ደረጃን ይዞ አጠናቋል። በ3000 ሜትር መሰናክል ወንዶች ኖርዌያዊው አትሌት ካርስተን ዋርሆልም የዓለም ክብረ ወሰንን በመስበር ጭምር አሸንፏል። አብርሃም አድማሱ የ2025 ዳይመንድ ሊግ ስድስተኛ ውድድር በኖርዌይ ኦስሎ ሲካሄድ በተጠባቂው የወንዶች 5000 ሜትር አትሌት ቢኒያም መሐሪ ሁለተኛ ደረጃን ይዞ አጠናቋል። አገውስ ገብረሕይወትን ጨምሮ ዮሚፍ ቀጀልቻና ኬንያዊው ጃኮብ ክሮፕ በተጠበቁበት ውድድር አሜሪካዊው ኒኮ ያንግ አሸናፊም ሆኗል። ያንግ የግሉን ፈጣን ሰዓት ባስመዘገበበት ውድድር 12 ደቂቃ ከ45.27 ሰከንድ በሆነ ጊዜ በበላይነት አጠናቋል። ሰዓቱም ከአሜሪካ ብሔራዊ ክብረ ወሰን በ6 ሰከንዶች ብቻ ያነሰም ሆኗል። ከፍተኛ ፉክክር ባስተናገደ ውድድር አትሌት ቢኒያም መሐሪ በ12 ደቂቃ 45.93 ሰከንድ በሁለተኝነት ሲያጠናቀቅ የሰዓትም ለአትሌት ቢኒያም መሐሪ የግሉ ፈጣን ሰዓት ሆኖ ተመስግቧል። በርቀቱ አትሌት ኩማ ግርማ በ12 ደቂቃ 46.41 በተመሳሳይ የግሉን ሰዓት በማሻሻል በሶስተኝነት ጨርሷል። ተጠባቂ የነበሩት አገውስ ገብረሕይወት አምስተኛ፣ ዮሚፍ ቀጀልቻ ደግሞ 8ኛ ሆነው ውድድራቸውን አጠናቀዋል። በሴቶች 3000 ሜትር መሰናክል አትሌት ሎሚ ሙለታ 5ኛ ደረጃን ይዛ ስታጠናቀቅ ኬንያዊቷ ፌስ ቼሮቲች አሸናፊ ሆናለች። ኬንያዊቷ አትሌት ርቀቱን በ9 ደቂቃ ከ02.60 ሰከንድ ስታጠናቀቅ ሰዓቱ የቦታው ክብረ ወሰን ሆኖ ተመስግቧል። በተጨማሪም የዓመቱ ፈጣን ሰዓትም ነው። የኦሎምፒክና የዓለም ዋንጫ አሸናፊዋ ዊንፍሬድ ያቪ በ9 ደቂቃ 02.76 ሰከንድ ሁለተኛ ሆናለች። ቱኒዚያዊቷ ማርዋ ቦዛይኒ 3ኛ በመሆንም ውድድሩን አጠናቃለች። ምሽት በተካሄደው በወንዶች የ800 ሜትር ውድድር ኬንያዊው ኢማኑኤል ዋኒዮኒ በ1 ደቂቃ ከ42.78 ሰከንድ በበላይነት አጠናቋል። ሰዓቱም ለዋኒዮኒ በዓመቱ ያስመዘገበው የተሻለ ሰዓትም ሆኗል። ስፔናዊው መሐመድ አታዊ ሁለተኛ፣ እንዲሁም አልጄሪያዊው ጃሚል ሰስጃቲ ሶስተኛ በመሆን ጨርሰዋል።
ኦስሎ በምሽቱ ካስተናገደቻቸው ውድድሮች የዓለም ክብረ ወሰን የተሻሻለበት የወንዶች 300 ሜትር መሰናክል ሲሆን ኖርዌያዊው ካርስተን ዋርሆልም አሸናፊ ሆኗል። የኦሎምፒክ የ400 ሜትር መሰናክል አሸናፊው ዋርሆልም ርቀቱን በ32.67 ሰከንድ በማጠናቀቅ በቻይና ዣሜን በጃፓናዊው ኬንቶ ዮዳ ተይዞ የነበረውን 34.22 ሰከንድ በ2 ሰከንዶችም ማሻሻል ችሏል። ሁለተኛ ሆኖ የጨረሰው አሜሪካዊው ራይ ቤንጃሚን የገባበት 33.22 ሰከንድም ሁለተኛ የርቀቱ ምርጥ ሰዓት ሆኖ ተመስግቧል። በወንዶች ምርኩዝ ዝላይ ስዊድናዊው አርማንድ ዱፕላንቲስ 6.15 ሜትር በመዝለል አሸናፊም ሆኗል። ዱፕላንቲስ ያስመዘገበው ሰዓትም የቦታው አዲስ ክብረ ወሰንም ሆኖ ተጽፏል። የዳይመንድ ሊግ 7ኛ ውድድር በስዊድን ስቶክሆልም ከ2 ቀናት በኋላ የሚካሄድም ይሆናል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የዳሰሰበትን የዛሬ ዕለተ አርብ ቆይታውን በዚህ መልኩ አጠናቀቀ። መታሰቢያ ደረጃና ጌታቸው ይግዛው ዜናዎችን እየመራን አብረናችሁ ዘልቀን ነበር። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። ብሩህ ቀን ይሁንላችሁ።